ይሆን የምትማሩት የእግዚአብሔርን ቃል? ለምንድነው ቤተክርስቲያን የምትመጡት? you have to ask መጠየቅ አለባችሁ። ለምንድነው ልጆቻችሁን ወደ ቤተክርስቲያን ይዛችሁ የምትመጡት? አንድ ክርስቲያን ተሳካለት የሚባለው ምን ሲሆን? አንድ አገልጋይ ተሳካለት የሚባለው ምን ሲሆን? የተሳካለት አገልጋይ መለያው ምንድነው? the greatest tragedy በህይወት ትልቁ ኪሳራ ሞት አይደለም። ያለ ዓላማ የምትኖሩ ሰዎች ክርስቲያኒቲ ዓላማ ያለው ህይወት። ኢየሱስ የመጣው የሞተው ለዓላማ ነው። እኛም ኢየሱስን የተከተልን ሰዎች ለምን እንድንኖር ይፈልጋል? ስኬት የሆነ ቦታ መግባት አይደለም። ስኬት የሆነ ነገር ማግኘት አይደለም። የእግዚአብሔርን አቅርቦት መለማመድ ከፈለግ የምትኖርለትን ዓላማና ፐርፐስ ኢየሱስ ይወለዳል ብቻ አይደለም እኮ እንደሚሞትም እኮ ትንቢት ነበረ፣ እንደሚሰቀልም ትንቢት ነበረ። በሚቀጥለው ዘመናችሁ ከቤተ ክርስቲያን መመላለስ አልፋችሁ ከተመላላሽ ታካሚነት ድናችሁ ከጊዜያዊ ችግሮቻችሁ ለመፈታት እግዚአብሔርን መፈለግ ትታችሁ ባለፈው የጀመርነው ጢሞቴዎስ ላይ ያለ አንድን የመጽሐፍ ቅዱስ ክፍል ነው። ክብር ለኢየሱስ ይሁን። ቅዱሳት መጽሐፍት ሁሉ የማን መንፈስ አለባቸው በሚል ርዕስ ይህንን ጀምሬው ቀጥሎ ያለውን የመጽሐፍ ቅዱስ ክፍል ሳልቀጥለው ወደ ኤፌሶን መጽሐፍ ሄጄ ወደ ተፈጠርንበት ዓላማና ልዩ ልዩ የመጽሐፍ ቅዱስ ክፍሎች ውስጥ ሄጄ ያስተማርኩ መሆኑ ይታወሳል። መጽሐፍ ቅዱስ ያዛችሁ መጽሐፍ ቅዱሳችሁ ላይ፣ መጽሐፍ ቅዱስ ያላዛችሁ ሰዎች ደግሞ ፕሮጀክተሩ ላይ ማየት እንችላለን። የዛን ቀን ያነበብኩት የመጽሐፍ ቅዱስ ክፍል ቅዱሳት መጽሐፍት ሁሉ የእግዚአብሔር መንፈስ ያለባቸው ናቸው የሚለው ድረስ ነው። ከዛ ላለፍኩ ማየታችሁኝ ከሆነ ቅዱሳት መጽሐፍት ብለን ስንጠራ እኛ ወንጌላውያን አማኞች እምናምናቸው የኛ ቅዱሳት መጽሐፍት 66 ናቸው። 66 ናቸው። ከ66ቱ 39ኙ የብሉይ ኪዳን መጽሐፍት ሲሆኑ 27ቱ ደግሞ የአዲስ ኪዳን መጽሐፍት ናቸው። ክብር ለኢየሱስ ይሁን። ስለዚህ ቅዱሳት መጽሐፍት ለምን ብትሉ በሌላው የክርስትና እምነት ውስጥ አንጋፋው ብዙ ተከታይ ያለው አሁንም ድረስ የኢትዮጵያን ሕዝብ አብዛኛውን ቁጥር ይዞ የሚገኘው የኦርቶዶክስ እምነት ቅዱሳት መጽሐፍት ብሎ የሚጠራቸው ማአት ሌሎች ስላሉት ወንጌላውያን ሰርክል ውስጥ ያለን ሰዎች ቅዱሳት መጽሐፍት ስንል 66 የእግዚአብሔርን ቃል እንደሆነ እንድታውቁ ፈልጋለሁ። ሃሌሉያ! እነዚህ ቅዱሳት መጽሐፍት 66 ከሆኑ በጥራዝ መልክ ተጠርዘው ተስተካክለው በቤተ ክርስቲያን ሊቃውንት በቀደምት አባቶች ከያሉበት ተሰብስበው ለኛ በምዕራፍ በቁጥር በአውድ ተዘጋጅተው በመጽሐፍ ቅዱስ ቀርበውልናል። ክብር ለኢየሱስ ይሁን። ስለዚህ እዚህ መጽሐፍ ቅዱስ ውስጥ ያለ ነገር ሁሉ እንደ ጢሞቴዎስ ጳውሎስ ለጢሞቴዎስ እንደሚነግረው ምን መንፈስ አለበት ማለት ነው? የእግዚአብሔር መንፈስ አለበት። ቅዱሳት መጽሐፍት የማን መንፈስ አለባቸው? የእግዚአብሔር መንፈስ ደግሞ ሕያው ነው፣ የሚሰራም ነው። የእግዚአብሔር መንፈስ ባለበት ደግሞ አርነት አለ ማለት ነው። የእግዚአብሔር መንፈስ ባለበት ነፃነት አለ ማለት ነው። የእግዚአብሔር መንፈስ ባለበት ነፃ መውጣት አለ ማለት ነው። ሰው የእግዚአብሔርን ቃል ተምሮ ሰው የእግዚአብሔርን ቃል አንብቦ ነፃ ካልወጣ እሱን ነፃ ለማውጣት እሱን ለመቀየር የሚያስችል ምድራዊ ሌላ ምንም አይነት ኃይል የለም። ሰይጣን ፕሮቴስታንት ተብሎ የሚጠራውን ወይም ጴንጤ ተብሎ የሚጠራው ማህበረሰብ ወይም ቸርች ተብላ የምትጠራውን ስብስብ ሊያዳክም፣ ቀኝ ሊገዛ፣ ተራ ሊያደርግ ወይም ደግሞ ከድርጅት ያለፈ ተጽዕኖ እንዳይኖራት ሊያደርግ ሲፈልግ የቅዱሳን ሕይወት የተመታ የጽድቅ የቅድስና እግዚአብሔርን የመፍራት እንዳይሆን ሲፈልግ ምንድን ያደረገው ብያችኋለሁ? ቸርችን ከማፍረስ አይደለም የጀመረው። ተቋም እንዳንገነባ አይደለም ያደረገን። መሬት ወስደን ህንፃ እንዳንገነባ አይደለም ያደረገን። ቦታ ገዝተን መሬት እንዳንገዛ አይደለም ያደረገን። ስፒከር እንዳንገዛ አይደለም፣ ኪቦርድ እንዳይኖረን አይደለም፣ ሰው ወደ ቸርች እንዳይመጣ አይደለም ያደረገው። ሰይጣን የእግዚአብሔርን ቃል ነው ያቃለለው። የእግዚአብሔርን ቃል መንፈስ ያለበትን ቃል እንደ ተራ ነገር እንድንቆጥረው ነው ያደረገው። እንደውም በሌላ አልገባናቸውም በምንላቸው
ሃይማኖት ውስጥ ይሄ መጽሐፍ የተቀደሰ ነው ተብሎ ይሳለሙታል፣ ይስሙታል። ከክፉና ከተሌላ ከሚጻረር መናፍስት ያድነናል ብለው ልጆች ሲወልዱ ልጃቸው ትራስጌ ያደርጉታል። እነሱ ደግሞ ትልልቅ ሰዎች ከጀርባቸው ሁሉ አድርገውት ይተኛሉ መጽሐፍ ቅዱስን። ለምሳሌ እኔ ኦርቶዶክስ ባክግራውንድ አለኝ። እኔ የነበሩ መጽሐፍ ቅዱስን እንዳሁኑ አብራርተን አንወቀው፣ አንረዳው፣ አይግባን እንጂ መጽሐፍ ቅዱስ የከበረ የተለያዩ ተጻራሪ መናፍስትን ሊያባረር የሚችል ነገር እንደሆነ ገብቶን ስንወለድ ትራስጌያችን፣ ስንተኛ ትራስጌያችን ተደርጎ ቤተ ክርስቲያን ስንሄድ ደግሞ አልፎ አልፎ በሚያምር ልብስ ተሸፍኖ ቅዳሴ መሃል ወጥቶ ቤተ ክርስቲያኑ አካባቢ ያለን ዳቆን ቂጭል ቂጭል እያደረገ ተሳልመነዋል። የተሳለምነው ወረቀቱን አይደለም፣ የእግዚአብሔር ምን ተገኝቶበታል ብለን መንፈስ አለው ብለን ነው። ሃሌሉያ! የከበረ ነገር ነው ብለን ነው። የመጽሐፍ ቅዱሱ ትልቀቱና ማነሱ ሳይሆን አሁንም ድረስ በኦርቶዶክስ ሃይማኖት ውስጥ እንደዛ እንደሚደረግ አውቃለሁ። ለመጽሐፍ ቅዱስ የተለየ ክብር፣ ለመጽሐፍ ቅዱስ የተለየ የተብራራ የተገለጠ የተነበበ ነገር አለ ወይ? እሱን ለእናንተ ተውላችኋለሁ። ወንጌል የገባቸው በክርስቶስ ኢየሱስ የዳኑ ኦርቶዶክሶች ግን ብዙ አውቃለሁ። ሃሌሉያ! ከጴንጤ በብዙ እጥፍ የሚሻሉ ሕይወት፣ እውነት፣ መንገድ ኢየሱስ እንደሆነ ጠንቅቆ የገባቸው ሆዳቸው አምላካቸው ያለ ነው፣ ነውራቸው በክብራቸው ያልሆነ መንፈሳዊ ነገር ትርፍ ማግኛ ያላደረጉ የዳኑ ምርጥ ኦርቶዶክሶች ግን ብዙ አውቃለሁ እኔ። ሃሌሉያ! ጴንጤ ድኗል ኦርቶዶክስ አልዳንም ብለህ እንዳታስብ፣ እንደዛ እንዳታስብ። መጽሐፍ ቅዱስ ጴንጤ ስለ መዳኑ አይናገርም፣ ኦርቶዶክስ ስላለ መዳኑ አይናገርም። አይናገርም። ጴንጤ ስለ መዳኑ አያወራም፣ ኦርቶዶክስም አልዳንም ብሎ ይሄ መጽሐፍ ቅዱስ አያወራም። በስሙ ላመኑትና ለተቀበሉት የልጅነት ስልጣን ሰጣቸው ነው የሚለው። ልጅ ስለመሆንና ልጅ ስላለመሆን መጽሐፍ ቅዱስ ይናገራል። አሜን ነው ወይ? ከውሃና ከመንፈስ ስለመወለድ ስለ ዳግመኛ መወለድ መጽሐፍ ቅዱስ ምን ይላል? ስለ ኦርቶዶክስም ስለ ጴንጤ መጽሐፍ ቅዱስ ምን አይልም? ካልተጻፈው አትለፍ። ጴንጤዎች እኔን ለመደገፍ ከሚቸግራቸው ነገር አንዱ እሱ ነው። እኔ እንድትደግፉኝ አልፈልግም፣ የማስተምረውን እንድትኖሩት እንጂ። አሜን ነው ወይ? በአጠቃላይ መጽሐፍ ቅዱስ ስለ ሃይማኖት አያወራም፣ ወደፊትም ምን አይልም አያወራም። ስንቱ መጽሐፍ? 66ቱ። ክብር ለኢየሱስ ይሁን። ካገኛችሁ ከእናንተ ነው ይሰማል። መጽሐፍ ቅዱስ ውስጥ ስለ ኦርቶዶክስ፣ መጽሐፍ ቅዱስ ውስጥ ስለ እስልምና፣ መጽሐፍ ቅዱስ ውስጥ ስለ ጴንጤ የሚያወራ ነገር ካገኛችሁ ቢሮ ኑና እኔ ከእናንተ እማራለሁ። ስለ ሞትና ስለ ሕይወት እንደሚያወራ ደርሼበታል። ስለምንና ስለምን ያወራል? ስለ አይሁድ ሃይማኖት ያወራል። ስለምን? ስለ አይሁድ፣ ስለ መገረዝና ስላለመገረዝ ያወራል። እኔ እናንተ ስለምንጨቃጨቅበት ኢትዮጵያ ውስጥ ስላሉ ሃይማኖቶች ግን መጽሐፍ ቅዱስ ምን አይልም? አያወራም፣ አይናገርም። የእግዚአብሔር ቃል ደግሞ ሲናገር ምን ይላል? ከተጻፈው ምን አትበል፣ አትለፍ። ባይዘዌ የተጻፈውን ጥቂቱን መኖር ከቻልን ተሳክቶልናል። ከተጻፈው ምኑን? ጥቂቱን። ስንቱን? ጥቂቱን። ለምን ይሆን የምትማሩት የእግዚአብሔርን ቃል? ለምንድን ነው ቤተ ክርስቲያን የምትመጡት? you have to ask፣ መጠየቅ አለባችሁ። ለምንድን ነው ልጆቻችሁን ወደ ቤተ ክርስቲያን ይዛችሁ የምትመጡት? ባይ ዘ ዌይ ቤት ብትቀሩ እግዚአብሔር አይቀየማችሁም። ቸርች ስለመጣችሁም እግዚአብሔር አይደሰትም። አንድን ነገር ማድረጋችሁ ሳይሆን በህይወታችሁ ውጤታማ የሚያደርጋችሁ የምታደርጉበትን ዓላማና አጀንዳ ማወቅ ነው። ኦልዌይስ እንደምናገረው the greatest tragedy በህይወት ትልቁ ኪሳራ ሞት አይደለም፣ ያለ ዓላማ መኖር ነው። ያለ ዓላማ እየኖራችሁ ያሉ ሰዎች ሁልጊዜም እንደምናገረው ጥሩ ዕድል ስለሌላችሁ እንጂ የሞታችሁ ናችሁ። እደግመዋለሁ። ያለ ዓላማ የምትኖሩ ሰዎች ክርስቲያኒቲ ዓላማ ያለው ህይወት። ኢየሱስ የመጣው የሞተው ለዓላማ ነው። እኛም ኢየሱስን የተከተልን ሰዎች ለምን እንድንኖር ይፈለጋል? ክርስቲያን ሆኖ ዓላማ የሌለው ሰው የመጀመሪያው፣ አሕዛብም ሆኖ ዓላማ የሌለው ሰው ከሞቱት በላይ ምን አይነት ሞት? መቃብር ውስጥ ተቀብረው ሐውልት ከተሰራላቸው ሰዎች በላይ በህይወት ከሚኖሩት ደግሞ በታች ነው። ምን ማለት ነው? ተንቀሳቃሽ ሙት ነው ማለት ነው።
አሁን ብዙ ሰው በረከት 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 ይላል። ገንዘብ ገንዘብ። የጴንጤ ቸርች አብዛኛው ትንቢት ምን ታገኛለህ ነው። ገንዘብን እግዚአብሔር ዝም ብሎ አይሰጥም። ዋት ኢዝ ፐርፐስ? ዓላማ የሌለውን ሰው እግዚአብሔር ገንዘብ ሰጥቶት አያውቅም። የእግዚአብሔር በራስህ የምታገኘውን ቶ ሰርቀ ዘርፈ አጭበርብረ ምናምን ገንዘብ የምታገኘውን ሰው አይደለም እኔ የምነግርህ። የእግዚአብሔርን አቅርቦት መለማመድ ከፈለክ የምትኖርለትን ዓላማና ፐርፐስ ማወቅ መቻል አለብህ። ይሄ እየዘረፍክ ኮንትሮባንድ እየሰራ እያጭበረበር ስልጣንን እየተጠቀምክ ምናምን እየዘረፍክ ያከማቸው እሱ ያንተ የክፋትህ የጉልበትህ የራስህ የአይምሮ ውጤትህ ነው። ስለ እግዚአብሔር አቅርቦት፣ ስለ እግዚአብሔር ባለጠግነት፣ የእግዚአብሔርን ባራኪነት ለማየት ግን እግዚአብሔር በፐርፐዝ ላለው ሰው ነው ብለሲንግን የሚያመጣ አይደለ? ጴንጤ ቸርች አብዛኛው ምን ትላለ ነው ትንቢቱ ትባረካ። እንዳለመታደል ደግሞ ሆኖ አብዛኛው ጴንጤ ደሃ ነው። አብዛኛው ጴንጤ ደሃ ጥናት ነው። እኔ አይደለሁም ዝም ብዬ የመንደር አሉባልታ አይደለም የምነግርህ። ኢትዮጵያ ውስጥ ዝቅተኛውን ኑሮ ጥቂት ሀብታም ጴንጤዎች አሉ። የሚኖረው ጴንጤ ነው ከሌሎች ከኦርቶዶክስ ከሙስሊም ቀጥሎ ዝቅተኛውን ኑሮ የሚኖሩ ኦርቶዶክሶች ሀብታሞች ናቸው። ሙስሊሞች የታወቀ ነው፣ የምታውቁት ነገር ነው። ይሄ አደባባይ ሚስጥር፣ ዝም ብሎ የሰፈር ወሬ አይደለም የማወራ። ግን ጌታ ነካን የምንለው መንፈስ ቅዱስ አለ የምንለው እግዚአብሔር ይባርካል የምንለው የእግዚአብሔርን ነገር የምናወራው እኛ ዋይ እኮ ሊመለስ የሚገባው አንዱ ጥያቄ ነው። የምትኖሩለት ዓላማ ምን ይሆን? በጣም ብዙ ሰው እንዲሳካልኝ ጸልይልኝ ይላል። ስኬት ባይት ሰልፍ ምንድን ነው ስኬት? አሁን አሉ እግዚአብሔር ሰዎች ይህንን ግራ የገባው ጴንጤ ሰብስበው ፎቶአቸውን ለጥፈው ትፈወሳለህ በሚል ዘይት ቸብችበው ገዝታውስ ከፍተው ከብት እያሸጡ ምን እያሸጡ መኪና የሚነዱ ጥሩ ሱፍ የሚለብሱ ሰዎች ተሳክቶላቸዋል እያልከኝ ከሆነ በእኔ ተራ ልጀምርልህ ብዬ ነው። ጴንጤ ዛሬ ዘይት አይደለም ከችግሩ ተነስቶ ጋዝም ይገዛል። ጴንጤ ያለበት ችግር በዘይትም ከተወጣኑ ጥሩ ነው። ጋዝ ላይ ጸልይ ያለው ብትል ምን ይልሃል? ጴንጤ ይገዛል። በጤንነት ተቸግሯል፣ በኢኮኖሚ ተቸግሯል፣ በውጭ ሀገር ተቸግሯል። በጣም ብዙ ችግር ያለባቸው ሰዎች ነው ቤተክርስቲያን የሚሰበሰቡት። እውነት ነው። አሁን ያ ዘይት ቸብችቦ በብሔር ቸርች አደራጅቶ እንደ ጠንቋይ ዋጋ ተምኖ ክርስቶስ የሞተለትን ሕዝብ ክርስቶስ በቀራንዮ መስቀል ላይ የከፈለለትን ፈውስ ዋጋ ተምኖ እየቸበቸበ ትልቅ አዳራሽ ሰርቶ ቆንጆ መኪና ነርቶ ቆንጆ ሽቶ ተቀብቶ ባለ 4 ኮከብ የሚውለው አገልጋይ ተሳክቶሎታል ወይ ካልከኝ እንደኔ ሳይሆን እንደ መጽሐፍ ቅዱስ ከስሯል እልሃለሁ። መቼም በእግዚአብሔር ዓለም ውስጥ የትም ፍጪው ዱቄቱን አምጪው አይሰራም። እግዚአብሔር ዓለም ላይ የተፈጨ ማን አበጠረው፣ ማን አስመዘነው፣ ማን እህሉን አመጣው? እግዚአብሔር he is dealing with the source። ከምንጩ ጋር ነው እግዚአብሔር የሚያወራው። ክብር ለኢየሱስ ይሁን። አሁን የተሳካለት አገልጋይ እሱ ነው አይደል? እናንተ ታካለት ቆንጆ መኪና የሚነዳ አዲስ አበባ በእግሩ ገብቶ ቬት ገጠር ተነስቶ እዛ በቃ መብራት ከሌለበት ወረዳ ተነስቶ አዲስ አበባ ገብቶ አጃቢ ያለው ሰው ምናምን የተሳካለት ሰው ነው። መቼም ብዙ ወጣት እሱን መሆን ስለሚፈልግ፣ ነብይ መሆን ስለሚፈልግ፣ ፓስተር መሆን ስለሚፈልግ፣ ወንጌላዊ በኢየሱስ አይፈልግም። ወንጌላዊ ስትል ራሱ ሰው አይመጣም። አብዛኛው ሰው ሐዋርያና ምን መሆን ይፈልጋል? በዚህ ዘመን በተለይ ነብይ መሆን ይፈልጋል። ለምን? የሚያውቃቸው የሰፈር ልጆቹ ገጠር የነበሩ ሰዎች ሁሉ በነብይነት ስም ገብተው ኑሯቸው ምን ብለዋል? አሻሽለዋል። ትላንት አብሮት ድንጋይ ላይ ቁጭ ሊል ነበር ሰውዬ ይታየኛል በሚል አዲስ አበባ ገብቶ ጥሩ መልበስ ጀምሯል። ሱፍ ይለብሳል፣ ጥሩ ይበላል፣ ጸጉሩን ያበጥራል፣ ሽቶ ይቀባል፣ ተከራይቶ ይኖራል፣ ቤት ገዝቷል፣ ምናምን ሶኮል። ስለዚህ ሰው ሁሉ አገልጋይ መሆን ይፈልጋል። ምን እንዲሆን? እንዲሳካለት። ምን አይነት ስኬት እንዲሳካለት? ጥሩ በልቶ፣ ጥሩ ጠጥቶ፣ ጥሩ ለብሶ፣ ጥሩ ማግኝቶ። ለዛ ነው ልክ እነዚህን ነገሮች እነዚህ ሰዎች ማግኘት ሲጀምሩ ሌላ አይነት ካራክተር ይታይባቸዋል። ከኛ ሰፈር መጣውል ማለት ነው። ከኛ ከአገልጋዮች ሰፈራው የተሳካለት አገልጋይ ማለት ትልቅ አዳራሽ ሰብስቦ በሳምንት አንዴ እንደ ገጠር ገበያ ደርቶ 5 ሰዎች ጨፍረው የተለያዩ ዘማሪዎች አምጥቶ እስኪያልበው ምናምን አስጨፍሮ የሚለቅ በቃ የተሳካለት እንደምንም ብሎ ትልቅ አዳራሽ የገነባ እሱ አንተ አይምሮ ውስጥ ነው። የፈረሰ ስብዕና ያሉ ሰዎች ግን በሚያምር አዳራሽ ውስጥ ስለሰበሰብካቸው ሰዎቹ ተሰርተዋል ማለት አይደለም።
ስብዕናቸው እንደ እግዚአብሔር ቃል የተሰሩ ሰዎች እንደ ድሮ ፍርድ ሸንጎና አባቶቻችን ዛፍ ጥላ ስር ቢሰበሰቡ ይሻላል። አየ የፈረሰ ማንነት፣ ብሔርተኛ የሆኑ ዘረኛ የሆኑ የማይቀደሱ 4-5 ሚስት ያላቸው በመስሪያ ቤት በሙስና ያስቸገሩ በቅድስና የማይመላለሱ ማአት ምንመን የማትገስጸው የማትናገረው እንደ ደንበኛ ይዘህ የምትንከባከበው እንዲበዛ ብቻ መባውቃ እንዲሞላል ብቻ እንክክ የምትለው የማታገኘው የማትቆጣጠረው ሜንቶር የማታደርገው ኮች የማታደርገው በሳምንት አንድ ቀን እንደ ገጠር ገበያ መጥቶ አንተ ጋር ጨፍሮ የሚሄድ ሰው ሰብስበ ተሳክቶልኛል እያልክ ካለ በአገልጋይ አቅጣጫ አልተሳካልህም። በመጀመሪያ ወደ አንተ የጠራቸው ችግራቸው ነው። ካንተ ጋር ያገናኛቸው ችግራቸው ኢን ዋን ዌይ ናዘር ዌይ ከተቀረፈ ከዛ መቅረት ይጀምራሉ። ጌታ ጋር ችግራችንን ቢያመጣን፣ ጌታ ጋር ጉድለታችንን ቢያመጣን፣ ከጌታ ጋር ግን እንድንቀጥል የሚያደርገን የጌታን ዓላማ ስናውቀው ነው። በእኛ ህይወት ስኬት የሆነ ቦታ መግባት አይደለም። ስኬት የሆነ ነገር ማግኘት አይደለም። እንደ ክርስቲያን አንድ ክርስቲያን ተሳካለት የሚባለው ምን ሲሆን፣ አንድ አገልጋይ ተሳካለት የሚባለው ምን ሲሆን፣ የተሳካለት አገልጋይ መለያው ምንድነው? ኢየሱስ 33 ዓመት ተኩል በዚህ ምድር ላይ ተመላልሷል። ከ12 ዓመቱ እስከ 30 ዓመቱ የ18 ዓመት ታሪኩን አንዳንድ ማኑስክሪፕቶች እንጂ የሚያወሩት መጽሐፍ ቅዱስ ላይ የለም። ታውቃላችሁ? የለም። ቅድም የነገርኳችሁ 66 መጽሐፍ ቅዱሶች ላይ ይሄ ነገር ምን የለም። ከዛ ከ30 ዓመቱ ደግሞ 3 ዓመት ተኩል አገልግሎቱን መጽሐፍ ቅዱስ ዘግቦታል። ግን እንደ ኢየሱስ የተሳካለት የለም። እንግዲህ መጽሐፍ ሲናገር ማንን ልንመስል ተጠርተናል? ማንን ልንመስል? እኔ እኮ እኔን እንድትመስሉ አይደለም ማስተምራችሁ። እኔ ብችል እሱን መስዬ እሱን ወደ መምሰል አብረን እንድናድግ ነው። መጥቶ መሞት እኮ ሽንፈት ነው አይደል እንዴ? ኢየሱስ መጥቶ ኖረ እንዴ? ለመሞት እኮ ነው የተወለደው። ኢየሱስ ለመሞት ነው ምን ያለው? በዚህ አጋጣሚ ኢየሱስ እንኳን ሞተ። ጴጥሮስ እሞታለሁ ሲለው ጌታ ወይ ምን አይል በልብ አለ። አይሁንብ አዝኖለት እኮ ነው፣ ራርቶለት እኮ ነው። ሂድ አንተ ምን አለው ሰይጣን። የኢየሱስን መሰቀልና መሞት የማይፈልገው ማን ብቻ ነው? ማን ብቻ ነው? ስለዚህ በኢየሱስ መሞት ደስ ካላለ፣ በኢየሱስ መሰቀል ደስ ካላለ መልሱን ላንተ ትቼልሃለሁ። ሄሎ ጴጥሮስ ምን አጠፋ? ያ እንደ ነፍሱ የሚወደው ለጴጥሮስ ጩቤ ገጀራ ያወጣ ሰው እኮ ብቸኛው ማን ነው? የማልኮምን ጆሮ እኮ የቆረጠ እዛ ድረስ እኮ ነው ኢየሱስን የሚወደው። የጴጥሮስ ለኢየሱስ ያለው ፍቅር እኮ ሊይዙት ሲመጡ በምሽት ሰይፍ አውጥቶ ጆሮ ቅናቱ እኮ ነው። ኢየሱስ አይወሰድም ዘራፍ በእጅም በግርም እንገባለን ብሎ እኮ ምን የመዘዘ ሰው ነው? ጦር የመዘዘ ሰው ነው። የጴጥሮስ ፍቅር የሚጠረጠር አይደለም። ተዘግዝቆ የተሰቀለ ሰው እኮ ነው። ደቀ መዛሙርቱ 12ቱ ኢንተርኔት ላይ ገብተይ ዛሬ እኮ ቀላል ነው። ዝም ብለህ ቲክቶክ እንደዚህ ምናምን እስከምታይ ቆንጆ ነገር ሃሌሉያ። እንዴት ሞቱ በል። ጴጥሮስ ምን አይነት ሰው ነበር? ፊልም ተሰርቶላችኋል። አንዳንድ መንፈሳዊ ነገር እዩ። ክብር ለኢየሱስ ይሁን። ይሄም ጴጥሮስ እኮ ነው። ሂድ አንተ ሰይጣን አለ። መሰቀሉ መሞቱ ወደ መስቀል ሞት መሄዱ ትክክል ነበር። ለምን? ኢየሱስ ወደዚህ ምድር ከድንግል የተወለደው ለዓላማ ስለነበረ፣ ሞቱም ስቅላቱም ልክ የሚሆነው የመጣበት ዓላማ ስለነበረ ነው። ወደዚህ ምድር የመጣንበት ምን አለን? ዓላማ አለን። እግዚአብሔር ያላቀደበት፣ እግዚአብሔር ያላለመበት፣ እግዚአብሔር ፕሮግራም የሌለበት ሰው በዚህ ምድር ላይ የለም። ይሄንን የማያውቅ ግን ሚሊዮን ሕዝብ አለ። ታውቃለህ አይደለ? ሳይንስ እንኳን ልንገርህ፣ መጽሐፍ ቅዱስን ሆልዶን እንግዲህ የሰው ልጆች ሁላችንም የተፈጠርነው በሴክሹዋል ኢንተርኮርስ ነው። አባትና እናቶቻችን በሚያደርጉት የሩካቤ ወይም ከጋብቻ በኋላ ባለ ፕሮሰስ ውስጥ ነው። ክብር ለኢየሱስ ይሁን። ከወንድ ልጅ ምን ይወጣል? ዘር ይወጣል። ሴት ልጅ እንቁላል። ይሄንን የሰራው እግዚአብሔር ነው። ከወንድ ልጅ የሚወጣው የስፐርም ሴል
እናቱ ውስጥ የሚገኘውን እንቁላል መጥቶት ፈርታይል ሆኖ ነው ልጅ የሚባል። ዘር የሚያወጣው ማን ነው ማለት ነው? ወንድ ልጅ ነው። ክብር ለኢየሱስ ይሁን። ወደዚህ ምድር እንኳን ስትመጣ አንተ ወንዶች ወደ ሴቶች የሚልኳቸው እንቁላሎች ወይም ስፐርም ሴሎች እስከ 5 ሚሊዮን ይገመታሉ ባንዴ። ምን ማለት ነው? አንተ ልጅ ሆነ የመጣው ከነዛ 5 ሚሊዮን የስፐርም ሴሎች አንዱ ሰክሰስፉል ሆኖ እንኳን ወደዚህ ምድር መጣ። ያኔም በውድድር አልፈ ነው እግዚአብሔር ኤግዚስት አድርጎ ያመጣ ማለት ነው። ብዙ ልጅ ሊሆኑ የሚችሉ የስፐርም ሴሎች ወጥተው እግዚአብሔር ጻድቅ ስለሆነ ግን አንተ በእናት ማህፀን፣ ስለዚህ ነው በእናት ማህፀን ገና ሳልሰራ ምን አልኩ ይላል? አወቅኩ ይላል። ይገባል አይደለም እልህ? እነዛ ሁሉ ልጅ የመሆን እድል ነበራቸው፣ አልሆኑ። አንተ ግን ልጅ ሆነ በእናት ማህፀን ቆይተ ወደዚህ ምድር መጥተሃል። ለምን? በነዛ ልጅ ሊሆኑ በሚችሉ ስፐርም ሴሎች ውስጥ ሁሉ ልጅ የመሆን እድል ይዘው ግን ልጅ ያልሆኑ፣ አንተ ግን ልጅ እንድትሆን የማን ፍቃድ ሆኖ? ስለዚህ አንተ ዝም ብለህ የመጣ ሰው እንኳን አይደለም። በሳይንስ እኔ ዝም ብዬ የመጣው ሰው አይደለሁም። ይሄን ተወውና ይሄ የሳይንሱን ነው። በቀደም ዕለት ደግሞ ባሳየው መሰረት ኤፌሶን መጽሐፍ ምዕራፍ 2 ከቁጥር 8 እስከ 10 የዳናችሁት በጸጋ ነው ማንም አይመካ ይህ በሥራ አይደለም ካለ በኋላ መጽሐፍ ቅዱሳችን ምን አለ? እግዚአብሔር አስቀድሞ ያዘጋጀውን መልካም ሥራ እንድንሰራ በክርስቶስ ኢየሱስ የተፈጠርን የእግዚአብሔር እጅ ሥራዎች ነን አለ። ባህላዊ ልብስ ልታሰሩ ስትሄዱ ማሽንና በእጃቸው ሲያሰሩ የትኛው ውድ ነው? ዴፊኒትሊ በእጅ የተሰራው ነገር ውድ ነው። ኤፌሶን ምዕራፍ 2 እሺ አውጣው። ልብ በሉ። አሁን ቅዱሳት መጻሕፍት ለምንድን ነው የምትማሩት? ክርስትና ምንድን ነው የሚሰራላችሁ? እንዲህ ይላል፣ በጸጋ ድናችኋል። ልብ በሉ። ይህም የእግዚአብሔር ስጦታው ነው እንጂ ከእናንተ አይደለም፣ ማንም አይመካ፣ በሥራ አይደለም። ኦልሬዲ በእናንተ ቋንቋ ጴንጤ የሆናችሁት ማለት ነው፣ ወይም የዳናችሁት፣ ወይም በእንግሊዘኛ ፕሮቴስታንት ብላችሁ የምትቀበሉት ማለት ነው። የሆን ነው ያው ሰዎች እንደዛ ብለው ስለሚጠሩ ያው ቀውሱ የሚጀምረው ከማንነታችን ስለሆነ ማለት ነው። አሜን ነው ወይ? ጴንጤ ምንድነው ብትለው አሁን አልፎ አልፎ አንዳንድ ሰው በቀላሉ ይገልጥልሃል። ጴንጤ ምንድነው ስትለው ተደብቆ የሚጠጣ፣ ድሮ ድሮ የማይጠጡ፣ ድሮ ድሮ የማይዋሹ፣ ድሮ ድሮ የማይሰርቁ፣ አሁን ደግሞ በመካከላቸው ብዙ ሌባ ያለ፣ ድሮ ድሮ የማይቅሙ፣ አሁን ደግሞ አልፎ አልፎ መታ መታ የሚያደርጉ አይደል? የሆነ ጴንጤ ስትለው በቀላሉ የእግዚአብሔር ልጅ ነኝ ስትለው ነው ሰው እንደውም ግራ የሚገባው። ዳግም የተወለድኩ ነኝ ስትል፣ አዲስ ፍጥረት ነኝ ስትል፣ ጴንጤ ነኝ ስትለው በቀላሉ ሰውየው የሆነ ክላስ ውስጥ ይከታል። እስቲ እኔ ዳግም የተወለድኩ ነኝ በለው ስትለው ሰው ምን ማለት ነው ይልሃል። በር ይከፍትልሃል። የእግዚአብሔር አንተ ይልሃል። አዎ ምክንያቱም የጋሽ እንትና ልጅ መሆንን አብረ ማደግህን ጎረቤት መሆንን ያውቃል። አሁን እኮ ጴንጤ ነኝ ስትለው በቃ ከሱ በትንሽ ነገር የምትለይ ትንሽ የሆነ ግብረ ገባዊ ነገር የሚታይበት፣ እግዚአብሔር ከረዳ ደግሞ በቅድስና እግዚአብሔርን በመፍራት ሞዴል የሆነ ህይወት ያለ ክርስቶስን የሚመስል ነገር ያለ ጥቂት ነው። ግን ይሄ ለዛ ነው ብዙም የማይመቸኝ የስያሜ ህይወት ጋር እንደመጣ ለምን እንደመጣ ጠንቅቄ ያውቃለሁ። ሃሌሉያ። እኛ ምኑ ነንና? ፍጥረቱ ነንና እንመላለስበት ዘንድ እግዚአብሔር አስቀድሞ ያዘጋጀውን መልካም ሥራ ለማድረግ በክርስቶስ ምን አልን? ተፈጠርን። እኛ ከመፈጠራችን በፊት ፐርፐዝ አለን። ኢየሱስ እኮ ይወለዳል ብቻ አይደለም እኮ እንደሚሞትም እኮ ትንቢት ነበረ፣ እንደሚሰቀልም ትንቢት ነበረ። የኢየሱስ መሰቀል፣ የኢየሱስ መሞት ደስ የሚያሰኘኝ የትንቢት መፈጸም ስለሆነ ነው። አስቀድሞ ኢየሱስ ይወለዳል ብቻ አይደለም፣ ህዝቡንም ያድናል። በጨለማ የሆነ ህዝብ ብርሃን ወጣለት ብሎ እኮ ነው ኢየሱስ ትንቢተ ኢሳይያስ ምዕራፍ 9 ላይ የተናገረው። ሕፃን ተወልዶልናል፣ ወንድ ልጅም ተሰጥቶናል፣ አለቅነት በጫንቃው ላይ አካላባይ። ሃሌሉያ። መልካሙን አለ ስራችሁን አይተው የሰማይ አምላካችሁን ያመሰግኑ ዘንድ ብርሃናችሁ በሰው ሁሉ ፊት ምን ይበል? መልካሙን መልካችሁን፣ አለባበሳችሁን አልሰማሁም።
ንግግራችሁን። ጴንጤ ደግሞ ንግግር ማን ይችለናል? አላው ጸሎታችን ራሱ ታጋሚ ነው አይደል እንዴ? ነጥብ እኮ አለ። ነጥብ አለ። ጴንጤ ንግግር አሪፍ ነው በጣም ነው። እኔ ብዙ ጴንጤ በንግግር አለ አይታማ። ግን እግዚአብሔር ንግግራችን ጋር አይደለም ጉዳዩ፣ ህይወታችን ጋር ጉዳዩ፣ ህይወታችን ጋር። እግዚአብሔር የኔ ስብከት ጋር አይደለም ያለው፣ የኔ ህይወት ጋር ነው ያለው። አሜን አሜን። ምን ሰበከ አይደለም፣ ምን ኖረ ነው እግዚአብሔር ጥያቄው። ምን አስተማረ አይደለም፣ ያስተማረውን ኖረው ወይ ነው እግዚአብሔር ጥያቄው። እናንተ ምን ሰማችሁ አይደለም፣ የሰማችሁትን ኖራችሁት ወይ ነው ጥያቄው። ለዚህ ነው ኦልዌይስ የታወቀ አንድ አባባል አለኝ። 9-10 ዓመት እናገረዋለሁ። ብዙ ጊዜ ከዩኒቨርሲቲ ጀምሮ እኔ ጋር ቆይቷል። ወንጌልን ሁል ጊዜ ስበክላል፣ አልፎ አልፎ ግን ጥቅስ ተጠቀም። ወንጌል ማለት ለካ የጥቅስ ክምችት ሳይሆን የህይወት ስርዓት ነው ማለት ነው። አልሰማችሁ? አሁን እኛ ወንጌል ስርጭት ምናምን አሪፍ ነው። ስፒከር ይዘ ገበያ ላይ እኛም እናደርገዋለን፣ አሪፍ ነው። ዩኒቨርሲቲ በጥብጠናል። አሁንም ባለፈው ይሄን ከተማ በአንድ እግሩ አቁመናል። እዚህ አደባባይ ላይ አጋንንት ሲጮ በሽተኛ ሲፈወስ ነበር። እዚህ ጌትሸት ጋር አይታችኋል አይደለ? ዴሊቨረንስ አገለግል ነበር፣ ሰው ከቦኝ። አሁንም እንወጣለን። አልፎ አልፎ ምን ተጠቀም። ያለ ጥቅስ ወንጌል ይቻላል? ይቻላል። ምን ያህል የመስበክ ችሎታ የእግዚአብሔር ጋር ዋጋ የለው። ምን ያህል መተንበይ ችሎታ የእግዚአብሔር ጋር ዋጋ የለው። ምን ያህል የማስተማር ችሎታ የእግዚአብሔር ጋር ምን ያህል ይህንን ህይወት ይኖረዋል ነው። መልካሙን ስራችሁን አይተው የሰማይ አምላካችሁን ያመሰግኑ ዘንድ ምን ይሉ ዘንድ ያመሰግኑ። ባይ ዘ ዌይ ይሄን የተናገረው ኢየሱስ ነው። ማቴዎስ ወንጌል ላይ ኢየሱስ ጋድ ሂምሰልፍ ማለት የሰማይ አምላካችሁን ምን ይሉ ዘንድ ያመሰግኑ። ብርሃናችሁ በሰው ሁሉ ፊት ምን ይበል? ምናችሁ? የትኛው 0 ሻማ 50 ሻማ 60 ሻማ ምን አይነት ብርሃን ነው ይሄ? አባይ የሚያመነጨው አዲሱ ኤሌክትሪክ ፓወር what is that light? ያ ብርሃን የጽድቅ ህይወት እኮ ነው። እግዚአብሔርን የመምሰል ህይወት እኮ ነው። የስብከት ችሎታ፣ የመተንበይ ችሎታ፣ ስም የመጥራት ችሎታ አይደለም እኮ አይደለም። ኢየሱስ ለዛ ነው ስለ ፍሬ ነው የተናገረው እንጂ ስለ ጸጋ ስጦታ አላወራም። ኢየሱስ ከምናቸው አገልጋዮችን ፓራሜትር ሲያስቀምጥ ከምናቸው ታውቋቸዋላችሁ አለ። አገልጋይ መለኪያው ጸጋው ነው አለ። ምን አለ? ፍሬ እኮ ማለት ከግንዱ የሚወጣ የህይወት ስርዓት ነው። ግንድ ያለው ነገር ነው የሚያፈራው። ብራዘር ምን ማለት ነው? የህይወት ስርዓቱን የሚካፈለው ከምኑ ነው? ከግንዱ ነው። I'm the vine you are the branches ያለው እኮ ዮሐንስ ወንጌል ምዕራፍ 15 ላይ እኔ ወይን ገንድ ነኝ፣ አባቴ ገበሬ ነው፣ እናንተ ምኖች ናችኋል? ቅርንጫፎች። በእኔ ያለውን የማያፈራውን አለ ቆርጦ ይጥለዋል አለ። የሚያፈራውን ደግሞ ይበልጥ ምን እንዲል እንዲያፈራ ፕሩን ያደርገዋል፣ ይገርዘዋል አለ። አሁን ጴንጤ የሚጠላው አገልግሎት ግርዛት ይባላል። እኔ ደግሞ የግርዛት እሰጣለሁ። በጣም አስቸጋሪ በነፃ መሆኑ ነው እንጂ ትነዳለህ እንደ አንዴ ምን ፈረስ ነው የምትነዳው? ምን ያደርግልሃል? አየህ የሆነ አንዳንድ ነገር ቻሌንጅ የሚያደርግህን ነገር ውደድ። አይ ኖ እንኳን እኔ ኢየሱስ በዓለም ሳላችሁ አለ ምን አለባችሁ? እቺ ዓለም ለኛ አትመችም። ቁርጣ ይውላችሁ ወደደችም ጠለችም የእግዚአብሔርን ዓላማ እንፈጽምባታለን እንጂ እቺ ዓለም ለኛ አልተሰራችም። ለምንድን ነው ዓለም እንድትስማማችሁ የምትታገሉት? ዓለም ለእናንተ መከራ ነው ያላት፣ ቻሌንጅ ነው ያላት። የጽድቅ ህይወት ዋጋ ያስከፍላል። እግዚአብሔርን የመፍራት ህይወት ዋጋ ያስከፍላል። የቅድስና ህይወት ዋጋ ያስከፍላል። የእውነት መኖር ዋጋ ያስከፍላል። በአመጽ ያለ ማገልገል ዋጋ ያስከፍላል። እግዚአብሔርን የመፍራት ህይወት ዋጋ ምንም ጥያቄ የለው። ለዚህ ነው በዓለም ሳላችሁ አለ መከራ አለባችሁ፣ ግን አይዟችሁ እኔ ዓለምን ምን ብየዋለሁ? አሸንፍ። ይሄ ዓለም ለእናንተ ከፍታ አይሰራም። የትኛውንም ክፉ ነገር ለመልካም እየቀየርን ለመልካም እያደረግን እንቀጥላለን እንጂ ከዓለም መልካም ነገር መጠበቅ ከዝንብ ማር እንደመጠበቅ ነው። ዓለም ላንተ መልካም የላችሁ። ሃሌሉያ። ከዝንብ ማር ይጠበቃል ወገኖቼ። ከዓለም መልካም ነገር አትጠብቅ። ለዚህ እኮ ነው እናንተ የዓለም ምኖች ናችሁ አለ። ብርሃን ዓለም ምን ስለሆነች አልሰማኸኝም? ብርሃን ትርጉም የሚኖረው እኮ በጨለማ ላይ ነው። ጨለማ በሌለበት የብርሃን ዩዝ እኮ የለውም።
ራዳካስ ሬቫና ካትራዲያፋስ አበራለሁ በኢየሱስ በዝቅታ ውስጥ አበራለሁ፣ በከፍታ ውስጥ አበራለሁ። ዝቅ ያልኩ ሲመስለኝ አበራለሁ፣ ከፍ ያልኩ ሲመስለኝ አበራለሁ። ያጣው ጊዜ አበራለሁ፣ ያገኘው ጊዜ አበራለሁ፣ ያዘንኩ ጊዜ አበራለሁ፣ የተደሰትኩ ጊዜ አበራለሁ። ልክ ኤፌሶን ጻፊ እንደተናገረው መዳን በነፃ ነው። ኢየሱስን መከተል ግን ዋጋ ያስከፍላል። ይህንን አንድ ላይ መስበክ ነበራቸው። መዳን በነፃ ነው፣ መዳን በነፃ ነው ይሉሃል። አዎ መዳን በነፃ ነው። ፎሎዊንግ ጂሰስ ግን ኢት ኮስት ዩ። ጴንጤ በሆን ምንም አያስከፍልም። ድሮ ነው ጴንጤ መቃብራቱ ዋጋ የከፈለው። አሁን አይደለም መቃብር በየቦታው ቦታ እየተሰጠ ነው። እግዚአብሔር ይመስገን። ድሮ ነበር ጴንጤነት ዋጋ የሚያስከፍለው። ለምን መቃብር ታጣለ፣ ከድር ትገለል። አሁን ጴንጤ እብድብድ የሚያክል እድር አለው በየቸርቹ። ብርጭቆ አለው፣ ኩባያ አለው፣ እድር አለው፣ ሁሉ ነገር አለው። እንደውም አንዳንዴ መንፈሳዊነቱን ትቶት ሁሉ ቤተክርስቲያንን የቸርች እድር ቦታ ሁሉ እስኪያደርጋት መልኩ ሁሉ ተቀይሯል። ሶሻል ነገሩ ላይ ስፒሪቹዋሉን ነገር አፈር አብልቶ ሶሻሉ ነገሩ ላይ ሁሉ ተጠምዷል። ረስቶት እንደው በእርግጥ እሱ ለማደራጀት ምናምን ጥሩ ነው። ሶሻል ነገራችን ቆንጆ ነው። ሰዎች ስለሆነ የዚህ ምድር የህይወት ስርዓት ስላለ ኢየሱስን መከተል ዋጋ ያስከፍላል። ምድር በአመጽ የተሞላች ነች። በቅድስና መመላለስ ዋጋ ያስከፍላል። በትዳር ታማኝነት ሆኖ መኖር ዋጋ ያስከፍላል። በጽድቅ መነገድ ዋጋ ያስከፍላል። በጽድቅ ማገልገል ዋጋ ያስከፍላል። ኢየሱስን መከተል ወጣት ልጆች ብዙ ታላችሁ እዚህ ከእድሜ እኩዮቻችሁ በቅድስና ለመኖር ዋጋ ትከፍላላችሁ። ለምን 18 19 20 ዓመት ሆኖ ዩኒቨርሲቲ በቅድስናና በድንግልና ከገባሽ እንደ ፋራ እንደምትቆጠር ያለም ይነግርሻል። ፈላጊ እንደሌለሽ ያወሩሻል። እስከ ዛሬ ፊኒሽ አምናውን አይላል። ዩኒቨርሲቲ ያለን ካውንስል ስለማረጋቸው ይነግሩኛል። ብዙዎቹ የክርስቲያን ልጆች ድንግልናቸውን ያጡት ሞኝ ላለመባል ነው። በእድሜ እኩዮቻቸው የዓለምን ስብከት ሰምተው እንዳንቺ ጨዋ የለም እስክታገቢ ድረስ በክብርሽ ኑሪ ይልሻል የሰራዊት አምላክ እግዚአብሔር። ባልሽ ነው የሚገባው። ለምን የዓለም ጫና እኮ ነው። ሞኝ አርገዋት በቅድስና መኖር ራሷን ጠብቃ መኖር ፈላጊ እንደሌላ እሷ ወንድ እንደማይቀርባት ይሄ ከወንድ ጋር በየጢሻው በየምናምኑ ሚተኛ ሚጋደም ሚልከሰከስ ደግሞ ኩራት ያለው ነቄ አራዳ ዓለም ይሄንን ነው የምትሰጥህ። ውሸት ይሄ በሚስቱ ላይ 4 5 የደረበ ነቄ ተፈላጊ ምናምን ይመስላል። ባለ ትዳሩም እየወሰለተ ኢየሱስ ጋር ያለው ሃይማኖት አይደለም። ኢየሱስ ጋር ያለው ህይወት ነው። ያስከፍላል ዋጋ። አዎ ሞኝ ያስብላል። አዎ ያስንቃል። አዎ ዝቅ ያስደርጋል። አዎ ሰዎች እንደምናመት ያስቆጥራል። አዎ ሞኝ ያስመስላል። አዎ አላዋቂ ያደርጋል። አዎ ፋራ ባር በዘመኑ ቋንቋ አዎ እኔ ብያችኋለሁ። ኢየሱስን የተከተልኩት አንደኛው ኢየሱስ አራዳ ሆኖ ስላገኘሁት ነው። ለነግጣ ኢየሱስን ክብሩን አሳነሰው ምናምን አትሉኝ ደግሞ አራዳ ነው ኢየሱስ። የአራዳ ዴፊኒሽን ለኔ ማለት ነው። አሜን ነው ወይ? ለሌላው የሚኖር ማለት ነው እንጂ በሰዎች የሚኖር አይደለም። አራዳ የፋራዎቹን ትርጉም እኔ አልቀበልም። አራዳ ነኝ ብለው የሚያስቡ የናንተን ሁሉ የሚገባ በስማችሁ ሰብስበው በልተው የማይጠረቁ ሰዎች አራዳ አይደሉም። ለናንተ ህይወት መቃናት እንደ ሻማ የሚቀልጡ ሰዎች ለኔ ምኖች ናቸው? አራዳ ናቸው። በእርግጥ ብዙዎቹን አጃጅለው ብዙዎቹን አሞኝተው የራሳቸውን አልጠገብ ያለ ከርሳቸውንና ፍላጎታቸውን ሲሞሉ የሚያድሩ ሰዎች አራዳ ከኛ የተሻሉ ንቃተ ህሊና ያላቸው ተደርጎ በሚሳሉበት ዓለም ነው የምንኖረው። ዓለም ለእናንተ መልካም የላት። ዓለም ለኢየሱስ መልካም የላት። ዓለም እኔን አላወቀኝም እናንተንም ምን አይላችሁ ማለት አያውቃችሁ። እግዚአብሔር ልጅ ነኝ እኮ አንተ በደንብ ስላልገባ ነው እንጂ ዓለም እኮ ግራ ነው የሚገባው። ልጅነት ምን ማለት ነው? የአባት መልክ የሚታይበት እኮ ነው አይደል እንዴ? ልጅነት ጴንጤነት አይደለም። ልጅነት ፕሮቴስታንትነት አይደለም። ልጅነት ኦርቶዶክስነት፣ ልጅነት እስላምነት፣ ልጅነት ከሃይማኖት የዘለለ በጣም የላቀ መንፈሳዊ መረዳት የሚፈልግ ጉዳይ ነው። ልጅ ነው በጴንጤ ቸርች ተሰብስቦ ዘይት የሚገዛው አባቱ ዘይት የሚገዛ ከማን ነው? ፈዋሹ ማን ነው? ዋጋ ወጥቶለት የሚገዛው ከማን ነው?
ልጅ ከአባቱ የሚገዛው ይሄ ሁሉ ጴንጤ ልጅነት ገብቶት ይመስላል። ደንቁሮ እኮ ነው። ወረፋ ሲይዞ በ5000 በ6000 ትንቢት የሚለቃቀመው ሁሉ ልጅ ይመስላል እንዴ? ልጅማ ከአባቱ ጋር እኮ ነው የሚያወራው። ልጅማ አክት የሚያደርገው እንደ ልጅ ነው። ጴንጤ ሁሉ ልጅ አይደለም። ጴንጤ የሆኑ ግን ልጆች አሉ። ኦርቶዶክስ ሁሉ ልጅ አይደለም። ኦርቶዶክስ ሆነው ግን የእግዚአብሔር ልጆች ይሆናሉ። ሙስሊም ሁሉ ልጅ አይደለም። ግር እንዳይል ሙስሊም ሆነው ግን የእግዚአብሔር ልጆች አሉ። አሁን ይሄ በተለይ አሁን ለባለፉት የሆነ ዓመታት የተሰራለ የሆነ ድርጅት ጴንጤ ጨዋታ፣ ኦርቶዶክስ ጨዋታ ምናምን እና እሱ ይመቸዋል። አንዳንድ ሰው የሽቀላ በሩ ነው ወንጌል ያሸንፋል ምናምን። ወንጌል የሚያሸንፈው በግርግር ሳይሆን በጽድቅ ሕይወት ነው፣ በመፈክር አይደለም። የወንጌል አሸናፊነት በግርግር በአደባባይ በጩኸት ሆኖ አያውቅም። የወንጌል አሸናፊነት በቅድስና እግዚአብሔርን የመፍራት ሕይወት ውስጥ ነው ያለው። ወንጌል የሚያሸንፈው ሆካታ ላይ አይደለም። ወንጌል የሚያሸንፈው በጽድቅ ሕይወት ነው። ወንጌል የሚያሸንፈው በቅድስና በመኖር ነው። ወንጌል የሚያሸንፈው እግዚአብሔርን የመፍራት የሕይወት ስርዓት ሲኖረን ነው። ወንጌል the basic fundamentals ምንድነው? ወንጌል ስንል ምን እያልን ነው? ዘመናችሁ እንዳይበላ የምትኖሩለትን ነገር ክሊር አስቀምጡት። እግረ መንገዳችሁን አግቡ። ለምትኖሩለት ዓላማ እየኖራችሁ ለዛ ዓላማ የምትመች ስታገኙ እንደኔ አግቡ። ረዳት ጌታ እስከፈቀደ ድረስ ወይ እሷ ወይ አንተ ህልምን እየኖርክ ትሰራለህ። ወንድም ከሆንክ ለህልምህ የምትመችህን ለመጣህበት ዓላማ አጋር የምትሆንህን፣ ሴትም ከሆንሽ ወደዚህ ምድር የመጣሽበትን ዓላማና አጀንዳ አብሮሽ ሊያስፈጽም የሚችል ሰው ይሁን። ምክንያቱም ዓላማ ኖሮሽ ነው ወደዚህ የመጣሽው። ነጋዴ መሆን ዓላማ መሆን አይችልም። ፓይለት መሆን ዓላማ መሆን አይችልም። እንደ ክርስቲያን ፓይለት የመሆን ግን ዓላማ መሆን ይችላል። ክርስቲያን ነጋዴ። ምክንያቱም ኖበዲ ሆኗል ፓይለት። ኖበዲ ኢየሱስ የሚባለውን ስም ጠርቶ የማያውቅ ሰው ምርጥ ካፒቴን አለ። ኢየሱስ ማን እንደሆነ የማያውቅ ምርጥ ዶክተር አለ። ስለመፈጠሩ ኢየሱስን የማያውቅ ህንድ ሜዲካል ቱሪዝም ኢትዮጵያውያን ሄደው ይታከማሉ አይደለ? ጣዖት ዱቅ አርጎ ነው ወዳጄ፣ ሰገድ አርጎ ሰንደል ለኩሶላት መጥቶ የሚሰፋ ሰርጀሪ። ሰንደል ለኩሶ ለአሻንጉሊቱ ለአምላኩ ሰግዶ መጥቶ ነው አንተን የሚቀድ ብራዘር። ኢየሱስ ስለመፈጠሩ ህንዱ ምን አይልም። እውቅ የሆነ ሐኪም ነው። ከኢትዮጵያ ብዙ ዶላር ከፍላ አንተ ደሱ ጋር ትታከማል። to be a medical doctor is not your a Christian medical doctor። እግዚአብሔር በእርሱ ዓላማውን የሚፈጽምበት የሕክምና ፕሮፌሽናል፣ እግዚአብሔር የተፈጠረበትን ዓላማ የሚፈጽምበት ጠቅላይ ሚኒስትር፣ እግዚአብሔር የተፈጠርክበትን ዓላማ የሚፈጽምበት መሐንዲስ። ሃሌሉያ! ላይፍ ኢዝ ቱ ሾርት። እግዚአብሔር የሰው ልጆችን እድሜ ከዘልዛላው ከነማቱሳላ ዘመን አየና ዘፍጥረት ምዕራፍ 6 ላይ 120 ዓመት አደረገ። 120 ዓመት እንኳን ብትኖር ረጅም እንዳይመስል አጭር ነው። የሰው ልጅ እድሜ በኖረው ልክ ሳይሆን ባመጣው ተጽዕኖ ልክ መለካት አለበት ባይነኝ ነኝ። አሁን እሁድ ፕሮግራም እየተካፈልን የምንበተንበት ዘመን ብቻ አይደለም። 4 ተኩል እስከ 6 ተኩል ተሟሙቀን ሃሌሉያ ተባብለን ብቻ አይደለም። እውነተኛ የድል ነሽነትን ህይወት፣ እውነተኛ የቪክትሪን ህይወት፣ እውነተኛ ክርስቶስ እንድናመጣው የሚፈልገውን የህይወት ተጽዕኖ በዚህ ምድር ላይ አምጥተን እንድናልፍ የሚያደርገን የመጀመሪያው የተፈጠርንለትን ዓላማ ስናውቅ፣ የተፈጠርንለትን ዓላማ መኖር የሚያስችለንን ግብአት ስናገኝ፣ ለተፈጠርንበት ዓላማ ደግሞ ለመኖር ግብአታችን የማን ቃል ነው? እግዚአብሔር ቃል። ኢየሱስ አንድ ጊዜ ጉባኤው ጢም አለ። የኢየሱስ ጉባኤ ሞላ። 5012 ሰው ተሰበሰበ። ስንት ሰው? ኢየሱስ ብዙ ሰው አይከተለውም ታውቃለህ። ምክንያቱም ያራግፋል፣ ያጣራል። ሃሌሉያ! ይሄ አሰስገሰስ ምናምን ኃጢአተኞችን ይወዳል፣ ኃጢአትን ይጠላል። ቀራጮችን ይወዳል፣ ቀረጥን ይጠላል። ኃጢአተኛን ይወዳል፣ ኃጢአትን ግን ምን ይላል? ቀራጮችን ምን ይላል? ቀረጥን ግን ምን ይላል? ዝሙትን ምን ይላል? ዝሙት የሚያደርጉትን እነ መቅደላዊት ማርያምን ግን ምን ይላቸዋል? ይኸውላችሁ ፐርሰኑን አትጥሉት፣ ግብሩን ግን ጥሉት።
ስለዚህ የኢየሱስ ጉባኤ ዝም ብላ አሳስገሳስ መባ እየሰጠ የቸርች ባር ላይ መዝገብ ቀጥለ ኢየሱስ ቸርች ነኝ አይቻል። እናንተ ግን አላቸው ከዛን ቀን በፊት አሳ በልቷቸዋልና 12 ሌማት ተርፏቸዋል። ቤት ይዘው ሲሄድ አይቀሩም። ጎረቤት አቃምሰዋል ምናምን በቃ ኧረ በለው ሳይሰራ የሚበላበት መኒ ሚራክል አሳ ሚራክል የሚላል ተገኝቷል። በቃ ናና ጉባኤ ኢየሱስ ቸርች ነው መሄድ ምናምን ተባብለው የአገር ሆነው መጡ። ኢየሱስ ችግር አለበት እናንተ አለ እናንተ ስለምትበሉትና ስለምትጠጡት እንጂ እኔ ጋር ጉዳይ የላችሁም አለ። አንዳንድ ሰው እውነቱን ስትነግረው ያሰደብከው ስለሚመስለው የሱ ብቻ ቸርች መሰለ እንደ እያለ ሄደ። ኢየሱስ ብቻ ነው እንደ ቸርች ያለው እያለ እየተበናቀሩ ስንት ሰው ሄደ ይላል። 5000 ሰው ባንዴ ጉባኤውን ለቀቀ። ኢየሱስ ያው እኔም እንደሱ መባ መሰብሰብ ስላልነበረ ዓላማው ህንፃ ለመገንባት ስላልሆነ የመጣው ኢየሱስ ኮሚቴ አዋቅሮ ድንጋይ ለመስራት ሰው ለመስራት ስለመጣ ኢየሱስ ሙቀት ስለማይወድ ኢየሱስ የሱን አገልግሎት ልክና ስህተት የሚያደርገው የቲፎዞ ብዛት እንዳልሆነ ስለሚያውቅ ኢየሱስ 5000 ሰው ማጣት ቀላል እንዳይመስል 5000 ሰው እናንተ አላችሁ ስለምትበሉትና ምን ስለምትሉ ለዚህ ብቻ ነው ኢየሱስ የምትሉት አላችሁ። ኧረ እባክህ ብለው አኩርፈው ስንት ሺህ ሰው ሄደ። ከዛ ኢየሱስ እነዚህንም እስቲ ላጣራላና 3 ዓመት የተከተሉትን እነ ጴጥሮስን እናንተስ ልትሄዱ ትወዳላችሁን አሉት። እንዴ ጌታ ሆይ አንተ የሕይወት ቃል አለ፣ ካንተ ወዴት እንሄዳለን? አሁን የጴንጤ ቸርች ባለ አሳው ባለ ሚራክሉ ምናምን እንደው ቢቀነስ ጴንጤ 15000 በጠራው 15 ሚሊዮንስ በጠራት እንገኝ ይሁን እግዚአብሔር ነው የሚያውቀው። በየኔ ነገር ይበዛል ትጠረምሳለህ ገንዘብ ይገባልሃል ብለው ሰብስበውት ይሄን ሁሉ ገንዘብ ስለ ገንዘብ መጸለይ ያቆም ያለው ብትል ትተው ነው የሚወጡት። ያው ጠንቋይ ቤት ከምንሄድ ብለው ነው አንዳንዶቹ የሚመጡት። ባይዘው ኢየሱስ ጨካኝ ነው። ዓላማውን ያውቃል። ግርግር አይደለም የሚፈልግ። እናንተ ሳላንተ 12 የለፋባቸው ከእንደገና አንድ 12 እንደነሱ አይነት ደቀ መዝሙር ማግኘት እኮ ከባድ ነው። ኢንቨስት ያደረክበት እናንተስ ልትሄዱት ከእንደገና ሊጀምር እኮ ነው አንተ። አረ ጌታ ሆይ አሉ። አሁን አሳ በመብላታቸው ታምር በመሆኑ ተናዷል ኢየሱስ። ታምር ህዝቡ ስለሆነለት አንናደድም። ግን ኢየሱስን የተከተሉበት ሞቲቭ ወደዚህ ምድር ያመጡበትን ዓላማ ፉልፊል እንዲያደርጉ አይረዳቸውም። አልሰማኸኝም? እግዚአብሔር ምስክሬ ይፈተሽ። የጴንጤ ቸርች እግዚአብሔር ምስክሬ 10 ሚሊዮን በእውነት ኢየሱስን የሚከተል ካገኘች ኢትዮጵያ እድለኛ ነች። እግዚአብሔር ምስክሬ እኔም ልፈተሽ እናንተም ተፈተሹ። 10 ሚሊዮን በንጹህ ሞቲቭ ኢየሱስን የሚከተል እንደ ዕንባቆም ባለፈው እንደሰበኳችሁ እዚህ ላችኋል። ምንም እንኳን በለስ ባታፈራ በወይን ዛፍ ፍሬ ባይገኝ ከብቶች በጋጥ ባይኖሩ ላሞች በበረት ባይሆኑ እኔ ግን በእግዚአብሔር ደስ ይለኛል፣ በመድኃኒቴ አምላክ ሐሴት አደርጋለሁ። ጌታ እግዚአብሔር ኃይሌ ነው፣ እግሮቼን እንደ ኋላ እግሩ ያበረታል፣ በከፍታዎች ላይ ያስከደኛል። እንዴ ባይሆን አንድ ነገር ነግራችኋለሁ። በሚቀጥለው ዘመናችሁ ከቤተ ክርስቲያን መመላለስ አልፋችሁ ከተመላላሽ ታካሚነት ድናችሁ ከጊዜያዊ ችግሮቻችሁ ለመፈታት እግዚአብሔርን መፈለግ ትታችሁ የሕይወት ቃልን ፈልጋችሁ የምትከተሉበት ዘመን ይሆንላችሁ። ይህንን ቪዲዮ ስለተከታተላችሁ እናመሰግናለን። ሌሎች የምንለቃቸውን ቪዲዮዎች በፍጥነት እንዲደርሱ ከታች ያለውን የሰብስክራይብ በተን እንዲሁም የደውል ምልክቱን በመጫን ቤተሰብ መሆን የሚችሉ መሆኑን በትህትና እንገልጻለን። በተጨማሪም ለወዳጅ ዘመድ ሼር በማድረግ እንዲባረኩበትና እንዲያተርፉበት ይሁን። በዚህ የእግዚአብሔር መንግስት አገልግሎት ላይ ከጎናችን መቆምና የወንጌሉን ሥራ አብራችሁን መስራት የምትፈልጉ በስክሪኑ ላይ ባለው የባንክ አካውንቶች ላይ መባ፣ አስራትና የፍቅር ስጦታችሁን በመስጠት የበረከቱ ተካፋይ ይሁኑ። ቮይስ ኦፍ ጋድ ቲቪ ወርልድ ዋይድ ትክክለኛ የለውጥ ድምፅ
Voice of God TV, the true voice of transformation.